ሰላም እንዴት ናችሁ? ማትስ ዊዝ ሄሌና ዩቲዩብ ቻናል ነው። ዛሬ ባለፈው የሰጠኋችሁ ጥያቄ ነበረ። እሱን አብረን እንሰራና ከዛ ወደ ዛሬ ቶፒካችን እንመጣለን። ባለፈው እነዚህን 3 ጥያቄዎች ሰጥቻችሁ ነበረ። የመጀመሪያው ራይት ዘ ሴት ዩዚንግ ዘ ሊስቲንግ ሜተድ ነው። በሊስቲንግ ሜተድ እነዚህን ዲስክራይብ እንድታረጉ ኤሌመንቶችን ሊስት እንድታረጉ ነበር የሰጧችሁ። ወደ መጀመሪያው ስንገባ ኤ ላይ ሴት ኤ ምን ተብሎ ተሰጥቶናል? ኤክስ ኢዝ አን ኢንቲጀር ኤንድ ኢትስ ቢትዊን -3 ኤንድ 5 ተብሎ ተሰጥቶናል። ስለዚህ ከ-3 እስከ 5 ድረስ ያሉ ኢንቲጀሮች ናቸው የሴት ኤ ኤሌመንቶች ተብለናል። ስለዚህ እነዚህ እነማን ነው የሚሆኑት? ከ-2 ጀምረን -3 እና 5 ኢንክሉድ አይደረጉ፣ ምክንያቱም ኦር ኢኳል ስለሌለው አይደለ። ከ-3 እስከ 5 ድረስ ያሉትን ነው እንጂ እነዚህን ቁጥሮች ያካትታል አልተባለም። ቢያካትት ኖሮ ከስር ኦር ኢኳል የሚል ምልክት ሊኖረው ይገባ ነበር። ስለሌለው መልሳችን ምን ይሆናል? ሴት ኤ ኢኳልስ -2 -1 0 1 2 3 4 ይሆናል ማለት ነው። ወደ ቢ ስንመጣ ሴት ቢ የተሰጠን ኤክስ ኢዝ ኤ ፕራይም ነምበር ኤንድ ኤክስ ኢዝ ሌስ ዛን 20 ተብሎ ነው የተሰጠን። ስለዚህ ፕራይም ነምበሮችን ከ20 በታች ያሉትን ቁጥሮች ነው ዘርዝሮ የተባለው ማለት ነው። ፕራይም ነምበር ምን እንደሆነ ማስታወስ ያስፈልጋል ማለት ነው። ፕራይም ነምበር ማለት ለአንድና ለራሱና ለአንድ ብቻ የሚካፈል ቁጥር ማለት ነው አይደለ? ስለዚህ ራሱ ብቻ አካፋይ ያለው ከአንድ በላይ አካፋይ የሌለው ቁጥር ማለት ነው ፕራይም ነምበር። ስለዚህ እነማን ናቸው? ከሁለት ጀምሮ አይደለ? ሁለት ፕራይም ነምበር ናት። 2 3 5 7 11 13 17 እና 19 ናቸው ፕራይም ነምበሮች። መልሷችን ይሄ ይሆናል። ሲ ላይ ስንመጣ ደግሞ ኤክስ ኢኳልስ 3n ኤን ኢዝ አን ኤለመንት ኦፍ ናቹራል ነምበር ኤንድ ኤን ኢዝ ግሬተር ዛን 6 ከ6 በላይ የሆኑ ናቹራል ነምበሮች በ3 ብዜት የተባዙ ቁጥሮችን ነው የተጠየቅ ነው። ስለዚህ ኤን ላይ ናቹራል ነምበሮችን ነው የምንተካው፣ ግን ከ6 በላይ የሆኑ ቁጥሮችን ማለት ነው። ከ6 በላይ ማለት ከ7 ጀምሮ ነው የምንተካው። አሁንም እዚህ ጋር 6ን ኢንክሉድ አያደረግም። ስለዚህ 7ን ጀምረን እንተካለን። ኤን ላይ 7 ስንተካ 7 ጊዜ 3 ስንት ይሆናል? 21 አይደለ? ስለዚህ 21 24 27 እያለ የሚቀጥሉ ቁጥሮች ይሆናሉ ማለት ነው። ወደ ዲ ስንመጣ አራተኛው ላይ ኤክስ ስኩዌር ኢኳልስ ኤክስ ስኩዌር ሌስ ዛን 25 ኤክስ ኢዝ አን ኤለመንት ኦፍ ኢንቲጀር ነው ተብሎ የተሰጠን። ስለዚህ ኢንቲጀሮች ሆኖ ስኩዌሩ ከ25 በታች የሆኑ ቁጥሮችን ነው የተጠየቀው። ስለዚህ ይሄ መልሳችን ሊሆን የሚችለው ከ-4 እስከ +4 ያሉ ኢንቲጀር ነምበሮችን ነው። ምክንያቱም ከዛ በላይ ከወሰድን ስኩዌሩ ከ25 ስለሚበልጥ ማለት ነው። ስለዚህ መልሳችን ከ-4 እስከ 4 ድረስ ያለው ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ራይት ዘ ሴትስ ኢን ሴት ቢልደር ሜተድ ነው የተባለው። በሴት ቢልደር ሜተድ ኤክስፕረስ እንድናደርግ ነው የተጠየቀው። ኤ ላይ ዘ ሴት ኦፍ ኦል ኦድ ነምበርስ ግሬተር ዛን 10 ኤንድ ሌስ ዛን 30 ተብሎ ነው የተጠየቀው። ከ10 እስከ 30 ያሉ ኦድ ነምበሮችን ሊስት የሚያደርግ በሴት ቢልደር ሜተድ ስሩ ነው የተባለው። ሊሆን የሚችለው 2x - 1 ነው ፎርሙላችን የሚሆነው። ኤክስ ከስንት ጀምሮ ነው የሚሆነው? ከ5 እስከ 15 ድረስ ያሉት ቁጥሮች ነው እዚህ ላይ የምንተካው ማለት ነው። አሁን እዚህ ኢኩዌሽን ላይ ከ5 እስከ 15 ያሉ ቁጥሮችን ስንተካ የሚመጣው መልሳችን ከ10 እስከ 30 ያሉ ኦድ ነምበሮችን ነው የምናገኘው ማለት ነው። ሰብስቲትዩት አድርጋችሁ ቼክ ማድረግ ትችላላችሁ። እዚህ ጋር 15ን ኦድ ኢኳል የሚል አስቀምጠንባታል። ምክንያቱም 15ን ስንተካ 15 ሲባዛ በ2 30 ይሆናል፣ ሲቀነስ 1 29 ይሆናል አይደለ? ስለዚህ እስከ 29 ያሉት ቁጥሮች ስለሆኑ መሆን ያለባቸው 15ንም ኢንክሉድ እናደርጋለን ማለት ነው። ቢ ላይ የተጠየቀው ጥያቄ ምንድን ነው? ሴት ሲ ኢኳልስ 0 3 6 9 ያሉ ቁጥሮች ናቸው አይደለ? እነዚህን ቁጥሮች ስናያቸው የሶስት ብዜቶች ናቸው አይደለ? ስለዚህ የሶስት ብዜቶች ከሆኑ ፎርሙላችን ምን ይሆናል? 3x ይሆናል ማለት ነው። 3x ይሆንና ኤክስ ኢዝ ሆል ነምበር አን ኤለመንት ኦፍ ሆል ነምበር ይሆናል ማለት ነው። ወደ መጨረሻው ጥያቄ ስንመጣ ሶስተኛው ጥያቄ ክላሲፋይ አስ ፋይናይት ኢንፋይናይት ኤንድ ኢምፕቲ ሴት ብለን ክላሲፋይ እንድናደርግ ነው የተጠየቀው። የመጀመሪያው ኤክስ ኢዝ ኤ ፋክተር ኦፍ 60 ነው የሚለው የ60 አካፋዮችን ነው ሴት ዲ ኢንክሉድ የሚያደርገው። ስለዚህ አካፋዮቹ ደግሞ ተዘርዝረው ማለቅ ይችላሉ አይደለ?
የ60 አካፋዮች ስለዚህ ፋይናይት ነው የምንለው ማለት ነው። አካፋዮቹ ተዘርዝረው ማለቅ የሚችሉ ስለሆኑ ፋይናይት ናቸው። ቢ ላይ ስንመጣ ደግሞ ኤክስ ስኩዌር ኢኳልስ -4 ነው የሚለው ኤክስ ኢዝ አን ኤለመንት ኦፍ ኢንቲጀር። ስለዚህ ማንኛውም ቁጥር ስኩዌር ሲሆን ኔጌቲቭ ቁጥር ሊመጣ አይችልም አይደለ? ስለዚህ ይሄ ልክ ስላልሆነ ኢምፕቲ ሴት ይሆናል የቢ መልሳችን። የመጨረሻው የሲ ኤክስ ኢዝ ኤ መልቲፕል ኦፍ 7 ነው የሚለው የሰባት ብዜቶች ብዙ ናቸው አይደለ? በአንድ ሲባዛ 7 ከዛ 14 እያለም ይቀጥላል፣ ቁጥሩ አያልቅም። ስለዚህ ይሄ ደግሞ ኢንፋይናይት ይሆናል ማለት ነው። የባለፈው ጥያቄዎች እነዚህ ነበሩ። አይ ሆፕ ሁሉንም ሰርታችሁታል፣ ጥሩ ውጤት ታገኛላችሁ ብዬ ተስፋ አደርጋለሁ። ወደ ዛሬ ፖርሽን እንመጣለን። እሺ የዛሬ ቶፒካችን ሴት ላይ ፓርት 2 ነው የምናየው። ቀጥሎ ከባለፈው የቀጠለ ነው። ዛሬ የምናየው ቤዚክ ተርሞች ናቸው። ኢኳል ሴት፣ ኢኩቫለንት፣ ዩኒቨርሳል ሰብሴት፣ ፕሮፐር ሰብሴት። እነዚህን ኦልሬዲ ከዚህ በፊት ግሬድ ላይ ተምራችሁታል። ሃይላይት ነው የምናየው ማለት ነው። የመጀመሪያው ኢኳል ሴትስ ነው የምናየው። ኢኳል ሴትስ ያው ሪቫይዝ እንድታደርጉ ተፈልጎ ነው እዚህ ፖርሽን ላይ ይገባላችሁ። ሶ ኢኳል ሴትስ የምንለው እንደምታውቁት ኤግዛክትሊ ዘ ሴም ኤለመንትስ ሁለት ሴቶች ኤግዛክትሊ ዘ ሴም ኤለመንት ካላቸው ኢኳል ሴት እንላቸዋለን ማለት ነው። ኤለመንትስ ለምሳሌ ኤግዛምፕል ብንወስድ ሴት ኤ ኢኳልስ 1 2 3 ከሆነ ሴት ቢ ደግሞ 3 2 1 ከሆነ ሁለቱ ሴቶች ተመሳሳይ ኤለመንት ነው አይደል ያላቸው። እዚህ ጋርም ያሉት 1 2 3 ናቸው። ሴት ቢም ያለው 3 2 1። ያ ኦርደር ማተር አያደርግም አይደለ እንደምታውቁት። ስለዚህ ሁለቱ ሴቶች ኤ ኢኳልስ ቢ ማለት እንችላለን ማለት ነው። ሶ ኢኳል ሴት የምንለው እንደዚህ ነው። ሁለተኛ ላይ የምናየው ኢኩቫለንት ሴት ነው። ኢኩቫለንት ሴትስ የምንለው ደግሞ እዚህ ላይ ቤዚካሊ ማየት ያለብን ሴም ነምበር ኦፍ ኤለመንትስ መኖራቸውን ነው። ሴም ነምበር ኦፍ ኤለመንትስ ሶ ሁለቱ ሴቶች እኩል ነምበር ኦፍ ኤለመንት አላቸው ወይም ደግሞ 1 to 1 ኮረስፖንድ ያደርጋሉ ወይ የሚለውን ነው ቼክ የምናደርገው። ሶ ለምሳሌ ሴት ኤ ተመሳሳይ ብንወስድ 1 2 3 ሆኖ ሴት ቢ ደግሞ ኤቢሲ ቢሆን ሁለቱ ውስጡ ያለው ኤለመንት አይደለም ማተር የሚያደርገው ነምበር ኦፍ ኤለመንቱ ነው። ሴት ኤ ስንት ኤለመንት አለው? 1 2 3 አይደለ? ሴት ቢስ 1 2 3 በቃ። ስለዚህ ይሄ ነምበር ኦፍ ኤለመንታቸው የሁለቱ ነምበር ኦፍ ኤለመንትስ ኦፍ ሴት ኤ 3 ነው። ነምበር ኦፍ ኤለመንትስ ኦፍ ሴት ቢ 3 ነው። ስለዚህ ሁለቱም ተመሳሳይ ነው። ሶ ሴት ኤ ኢዝ ኢኩቫለንት ዊዝ ሴት ቢ ማለት እንችላለን ማለት ነው። እሺ ሶስተኛ ላይ የምናየው ደግሞ ዩኒቨርሳል ሴት ነው። ዩኒቨርሳል ሴትስ የምንለው ወይም ዩኒቨርሳል ሴት የምንለው it has elements of all related set without repetition ሁሉንም ኤለመንቶችን ኢንክሉድ ያደረገ ነው። ይሄን በዲያግራም ባሳያችሁ ለምሳሌ እንደዚህ ቢኖረንና ለምሳሌ ሁለት ሴቶች ቢኖሩ ሴት ኤ ኤንድ ሴት ቢ እዚህ ጋር ከውስጥ ቢኖረን ይሄ የሁለቱንም ኤለመንቶች ኢንክሉድ የሚያደርግልን ትልቁ ሴት ማን ነው? ዩኒቨርሳል ሴት። ስለዚህ ዩኒቨርሳል ሴት የምንለው ሁለት ያሉንን ሴቶች በአጠቃላይ ያሉትን ኤለመንቶች ኢንክሉድ የሚያደርግ ሴት ነው ማለት ነው። ሪፒቴሽን የሌለበት ሴት ነው። ሌላው አራተኛ ላይ የምናየው ሰብሴት ነው። ሰብሴት የምንለው ደግሞ ለምሳሌ ሲምቦሉን ብናየው መጀመሪያ ኤ ኢዝ ሰብሴት ኦፍ ቢ እንደዚህ አድርገን ነው ሲምቦላይዝ የምናደርገው። ይሄ ምን ማለት ነው? ኦል ኤለመንትስ ኢን ኤ ቢ ውስጥ አሉ ማለት ነው። ይሄ ምን ማለት ነው? ኤቭሪ ኤለመንትስ ኢን ኤ ምን ውስጥ መኖር አለባቸው? ቢ ውስጥ መኖር አለባቸው ማለት ነው። ሶ ሾርትሊ እንደዚህ ማስቀመጥ እንችላለን። ሶ ለምሳሌ በኤግዛምፕል ክሊር ለማድረግ ሴት ኤ ኢኳልስ 1 2 3 4 ቢሆን ኤንድ ሴት ቢ ኢኳልስ 1 2 3 4 and 5 ቢሆን አሁን እነዚህ ኤለመንቶች እንዳለ ቢ ውስጥ አሉ አይደለ? ከ1 እስከ 4 ያሉ ቁጥሮች ናቸው ሴት ኤ ውስጥ ያሉት፣ ቢ ውስጥም አሉ እነዛ ቁጥሮች። ስለዚህ ኤ ኢዝ ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። ሌላው ሰብሴት ላይ ማየት ያሉብን ፖይንቶች አሉ። ኤክስትራ ለእናንተ ግሬድ የተጨመረ ፖይንቶች አሉ። የመጀመሪያው አንደኛው ፖይንት ልናውቀው የሚገባው ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ። ለምሳሌ
ኤ ኢዝ ሰብሴት ኦፍ ኤ ማለት ነው። ማንኛውም ሴት ይሄኛውን ሴት ብንወስድ ለምሳሌ ይሄ ሴት ለራሱ ሰብሴት መሆን ይችላል። አንደኛው ፖይንት ይሄኛው ነው። ሁለተኛው ፖይንት ደግሞ ማወቅ ያለብን ሰብሴት ላይ ኢምፕቲ ሴት ኢዝ ሰብሴት ኦፍ ኤቭሪ ሴት፣ ለማንኛውም ሴት ኢምፕቲ ሴት ሰብሴት መሆን ይችላል። ስለዚህ ለምሳሌ ኢምፕቲ ሴት ሲምቦሉ እንደዚህ ነው አይደለ? ሶ ኢዝ ሰብሴት ኦፍ ኤኒ ሴት፣ ሴት ኤ ብንል ለምሳሌ ችግር የለውም። በኤግዛምፕል ባሳያችሁ ሌት ለምሳሌ ሴት ሲ ብንል ሴት ሲ ኢምፕቲ ሴት ነው። ሴት ዲ ደግሞ ኤኒ ኤለመንት ሌት ለምሳሌ ኤቢሲ ቢሆን ሶ ሴት ሲ ኢዝ ሰብሴት ኦፍ ሴት ዲ ማለት እንችላለን ማለት ነው። ቀጥሎ የምናየው ኮንሰፕት ደግሞ ነምበር ኦፍ ሰብሴት ነው። ነምበር ኦፍ ሰብሴት ብዙ ጊዜ የምንጠየቀው ስለሆነ እዚህ ላይ በፎርሙላ እናየዋለን። ቱ ዘ ፓወር ኦፍ ኤን ነው በዚህ የምናገኘው። ይሄ ምን ማለት ነው? ለምሳሌ ሌት ሴት ኤ ኢኳልስ 1 2 and 3 ቢሆን የተሰጠን የዚህ ነምበር ኦፍ ሰብሴት ስንት ነምበር ኦፍ ሰብሴቶች አሉ ለዚህ ለሴት ኤ ሰብሴት መሆን የሚችሉ የሚለውን ነው የምንፈልገው ማለት ነው። ሶ ለሴት ኤ ሰብሴት የሚሆኑ ሴቶች እነማን ናቸው ብንዘረዝራቸው፣ ለምሳሌ አንድ ይሄ ሴት አሁን ለዚህ ሴት ሰብሴት ነው አይደለ? አንድ እዚህ ውስጥ ስላለች፣ ሌላ 2 3 ከዛ ፔር እያደረግን ደግሞ 1 2 አይደል? እነዚህ ሴቶች እንዳለ እዚህ ውስጥ ኢንክሉድ የተደረጉ ኤሌመንቶች ናቸው የያዙት። 2 3 ብንል ሌላ ማን አለ? 1 3 አይደለ? ከዛ እራሱ ሴቱ ደግሞ ቅድም ኤኒ ሴት ኢዝ ሰብሴት ኦፍ ኢትሰልፍ ብለናል አይደለ? ስለዚህ እራሱ ሴቱንም ደግመን ብንጽፍ ለራሱ ሰብሴት መሆን ይችላል። ሌላ ማን ቀረን? እዚህ ጋር ሁለተኛ ፖይንት ላይ ምን ብለናል? ኢምፕቲ ሴት ኢዝ ሰብሴት ኦፍ ኤኒ ሴት ብለናል አይደል? ስሎ ኢምፕቲ ሴት ትቀረናለች ማለት ነው። ሶ ካውንት ብናደርገው 1 2 3 4 5 6 7 8 ይሆናል። በዚህ ፎርሙላ ብንሰራው ቱ ዘ ፓወር ኦፍ ኤን አይደል? ኤን ማለት ነምበር ኦፍ ኤለመንትስ ማለት ናት። ሴት ኤ ስንት ነምበር ኦፍ ኤለመንት አለው? 1 2 3 አይደለ? ስለዚህ ቱ ዘ ፓወር ኦፍ 3 እናደርጋለን። ይሄ ማለት ሁለትን 3 ጊዜ ማባዛት ማለት አይደል? ሶ ሲባዛ ስንት ይመጣል? 2 ጊዜ 2 4 4 ጊዜ 2 8 ይመጣል ማለት ነው። ስለዚህ 8 ነምበር ኦፍ ሰብሴት አለው ማለት ነው። እሺ አምስተኛ ላይ ደግሞ የምናየው ኮምፕሊመንት ሴት ነው። ሲምቦሉ ኤ አድርገን ከላይ ባር ነገር እናደርግበታለን። ሶ ይሄ ምን ማለት ነው? ኤሌመንትስ ኢን ዩኒቨርሳል ሴት በት ናት ኢን ዘ ሴት ማለት ነው። በዲያግራማቲካሊ ባሳያችሁ እንዴት ነው የሚሆነው? ይሄ ዩኒቨርሳል ሴታችን ዩ ቢሆን ሴት ኤ ለምሳሌ ሴት ኤ እዚህ ውስጥ 1 2 3 ቢኖር ዩኒቨርሳል ሴታችን ውስጥ ደግሞ 0 4 5 እነዚህ ቁጥሮች ቢኖሩ ሶ ኤ ኮምፕሊመንት ምን ማለት ነው? ኤ ውስጥ ያሌሉ ዩኒቨርሳል ሴት ውስጥ ግን ያሉ ኤሌመንቶች ማለት ነው። ሶ በዚህ ኤግዛምፕል መሰረት ኤ ኮምፕሊመንት ምን ይሆናል? 0 4 እና 5 ይሆናሉ ማለት ነው። እዚህ ውስጥ የሌሉ እዚህ ውጭ ያሉ እነዚህ አይደሉ ሶስቱ ቁጥሮች። ሶ እንደዚህ ብለን መግለጽ እንችላለን ዩኒቨርሳል ሴትን ማለት ነው። ሶ ሲምፕል ነው። ከዛ ቀጥሎ የምናየው ስድስተኛ ላይ ደግሞ ከዛ በፊት ዲሞርጋንስ ሎ አለ እዚህ ኮምፕሊመንት ላይ ማወቅ ያለብን። ዲሞርጋንስ ሎ ይሄ ሎ ምንድን ነው የሚለው? ሁለት እንትኖች አሉት፣ ሁለት ፎርሙላዎች አሉት ልታውቋቸው የሚገቡ። አንደኛው ፎርሙላ ምንድን ነው? ኤ ዩኒየን ቢ ሆል ኮምፕሊመንት ከሆነ ምን ይሆናል? ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይሆናል። ሶ ሆል ኮምፕሊመንትን ዲስትሪቢዩት ስናደርጋት ዩኒየን የነበረው ምን ይሆናል? ኢንተርሴክሽን ይሆናል። ሪቨርስ ደግሞ ኤ ኢንተርሴክሽን ቢ ሆል ኮምፕሊመንት ከሆነ ደግሞ ምን ይሆናል? ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ይሆናል ማለት ነው። አሁን እዚህ ጋር ስታዩት ዩኒየን የነበረው ኢንተርሴክሽን ይሆናል፣ ኢንተርሴክሽን የነበረው ደግሞ ዩኒየን ይሆናል ማለት ነው። በቀላሉ በዚህ መልኩ መያዝ ትችላላችሁ። እስኪ ኤግዛምፕል ብናይ ለምሳሌ ሌት ዩኒቨርሳል ሴታችን 0 1 2 እያለ እስከ 10 ድረስ ያሉ ቁጥሮች ቢሆኑ ሌት ሴት ኤ ያችን ምን ይሆናል? ኢቭን ነምበርስ አንቲል ኢን ዘ ዩኒቨርሳል ሴት ኢቭን ነምበርስ እዚህ ውስጥ ያሉ ኢቭን ነምበሮች ቢሆኑ 2 4 6 እና 8 አይደሉ እዚህ ውስጥ ያሉት። ሌላ አንድ ብንጨምር ሴት ቢ ብንል ሴት ቢ ደግሞ ኦድ ነምበርስ ኢን ዘ ዩኒቨርሳል ሴት ከሆነ 1 3 5 7 እና 9 አይደለ? ሶ እነዚህ ይሆናሉ። ከዛ ለምሳሌ የተጠየቀው በእነዚህ ቤዝድ አድርገን ኤ ኮምፕሊመንትን ብንጠየቅ ምን ይሆናል? ከዚህ
እዚህ ውስጥ ያሉ ዩኒቨርሳል ሴት ውስጥ ያሉ ኤሌመንቶችን አይደለ ሊስት የምናደርገው። ስለዚህ እነማን ናቸው? ከዜሮ እንጀምርና 0 1 3 5 7 9 ይሆናል ማለት ነው። አይ ቲንክ እዚህ ጋር 10ን ረስተናል ኢቭን ነምበር ስለሆነች እንደዚህ ይሆናል። ከዛ ቢ ኮምፕሊመንት ከተጠየቀን ደግሞ እዚህ ውስጥ ያለ ዩኒቨርሳል ሴት ውስጥ ግን አይ ሚን ቢ ውስጥ የሌለ ዩኒቨርሳል ሴት ውስጥ ግን ያሉ ኤሌመንቶች 0 2 4 6 ኢቭን ነምበሮች ይሆናሉ አይደለ? 10ንም ጨምሮ እንደዚህ ይሆናል። ከዛ ኤ ዩኒየን ቢ ሆል ኮምፕሊመንት ከተጠየቀን ምን እናደርጋለን? አንደኛ ዲሞርጋን ስለሆን ተጠቅመን መስራት እንችላለን፣ ወይም ደግሞ ዳይሬክትሊ በዚህ መስራት እንችላለን። ኤ ዩኒየን ቢ ኮምፕሊመንትን ለመስራት መጀመሪያ ኤ ዩኒየን ቢ ያስፈልገናል አይደለ? ስለዚህ ኤ ዩኒየን ቢን መጀመሪያ እንጻፍ። ኤ ውስጥም ቢ ውስጥም ያሉትን ኤሌመንቶች አንድ ላይ ማለት ነው። ማን ማን ይሆናሉ? 1 2 3 4 5 6 7 8 9 እስከ 10 አይደለ? ሁሉንም ስለሆነ ዩኒየን ስለሆነ የዚህ ምን ይሆናል? ኮምፕሊመንት ይሆናል ማለት ነው። ወይም ደግሞ በዲሞርጋን ስሎ ከሆነ ደግሞ የኤ እና ኤ ኮምፕሊመንት እና ቢ ኮምፕሊመንት ኢንተርሴክሽን ይሆናል ማለት ነው። ስለዚህ የሁለቱ የጋራ የሁለቱ ሴቶች የዚህኛው እና የዚህኛው ሴት የጋራቸው ምን ይሆናል? ሁለቱም ጋር ያሉ ኤሌመንት ማን ነው? 0 ነው አይደለ? እዚህ ጋር ስናየው 0 ነው። የዚህንም ኮምፕሊመንት ብንሰራ እነዚህ እዚህ ውስጥ የሌለ ዩኒቨርሳል ሴታችን ውስጥ ግን ያለ ማን ብቻ ነው? 0 ብቻ ነው አይደል እዚህ ውስጥ የቀረው። ስለዚህ የዚህ መልሳችን 0 ብቻ ይሆናል ማለት ነው። በሁለቱም መንገድ ብንሰራ ያስኬዳል። ሞር እንደዚህ አይነት ሩሎችን መያዝ የሚጠቅመን ለመቼ ነው? ለፈተና ነው። ፈተና ላይ ትሩ ፎልስ ላይ ይመጣል፣ ምርጫም ላይ መልቲፕል ቾይስም ላይ ይመጣል። እንደዚህ አይነት ጥያቄዎችን ለዛ ይጠቅመናል ማለት ነው ማወቅ። እሺ ቀጥሎ የምናየው ደግሞ ዲፍረንስስ ኦፍ ሴት ነው። ዲፍረንስ ኦፍ ሴት ኤ ማይነስ ቢ ተብሎ ሲምቦላይዝ ሊደረግ ይችላል፣ ወይም ደግሞ ኤ ዊዛውት ቢ ተብሎ ሲምቦላይዝ ሊደረግ ይችላል። ይሄ ምን ማለት ነው? ኤሌመንትስ ኦንሊ ኢን ኤ ናት ኢን ቢ ማለት ነው። ኤ ውስጥ ያሉ ቢ ውስጥ የሌሉ ኤሌመንቶችን የምንገልጽበት ነው። ዲያግራማቲካሊ እንትን እንድትሉት እንድትረዱት እንዴት ማድረግ እንችላለን? ሴት ኤ ሌት ይሄ ቢሆን ሴት ቢ ይሄ ቢሆን ኤ ውስጥ ብቻ ያሉ ማለት የትኞቹ ናቸው የሚሆነው? ይሄ ማለት ነው። ኢንተርሴክሽኑን ኢንክሉድ ሳናደርግ ይሄኛው ሴክሽን ኤ ውስጥ ያለ ቢ ውስጥ የሌለ ብቻ ይሆናል ማለት ነው። በኤግዛምፕል ብናይ ሌት ሴት ኤ ኢኳልስ 1 2 3 4 ቢሆን ሴት ቢ ደግሞ 1 and 3 ቢሆን ለምሳሌ ኤ ዊዛውት ቢ ወይም ደግሞ ኤ ማይነስ ቢ ከተጠየቀን አሁን ምን ብያችኋለሁ? ኤ ውስጥ ያለ ቢ ውስጥ የሌለ አይደለ? እዚህ ውስጥ ያለ እዚህ ውስጥ ግን የሌለ ማን ነው ያለው? 3 እና 4 አይደለ? አይ ሚን 2 እና 4። ስለዚህ 2 እና 4 ኤ ዊዛውት ቢ እንላለን ማለት ነው። እነዚህ ሁለቱ ቁጥሮች እዚህ ውስጥ አሉ፣ ቢ ውስጥ ግን የሉም። ስለዚህ ኤ ዊዛውት ቢ ሲምፕሊ እንደዚህ ማየት እንችላለን። እዚህ ላይ አንድ መያዝ ያለባችሁ ፖይንት ምን አለ? ኤ ኮምፕሊመንት ደብል ኮምፕሊመንት ቢሆን ምን ይሆናል የሚለውን ብናየው ጥሩ ነው። ኤ ኮምፕሊመንት ከተደረገ ምን ይሆናል? ራሱ መልሶ ሴቱ ይሆናል። አንድ ማንኛውም ሴት ደብል ኮምፕሊመንት ከተደረገ ራሱ ሴቱ ይሆናል። ሌላ ፖይንት መያዝ ያለብን ደግሞ ኤ ማይነስ ቢ ወይም ደግሞ ኤ ዊዛውት ቢ ከማን ጋር እኩል ነው? ኤ ኢንተርሴክሽን ቢ ኮምፕሊመንት ጋር እኩል ነው። ይህንን ፕሩፍ ማድረግ ይቻላል፣ ቀላል ነው። የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ፣ ፕሩፉን አሳያችኋለሁ። ይህንን ግን መያዝ ይኖርብናል። ሌላ ማወቅ ያለብን ፖይንት ኤ ሰብሴት ኦፍ ቢ ከማን ጋር እንትን መሆን ይችላል? ኢምፕላይ መሆን ይችላል። ቢ ኮምፕሊመንት ሰብሴት ኤ ኮምፕሊመንት። አሁን እዚህ ጋር ስታዩት ኤ ቢ ነበረ፣ አሁን ሪቨርስ ይሆናል። ኮምፕሊመንት ሲሆን ምን ይሆናል? ሪቨርስ ይሆናል። ሌላ የመጨረሻ ኮንሰፕት ልናውቀው የሚገባው ኤ ኮምፕሊመንት ምን ማለት ነው? ዩኒቨርሳል ሴት ማይነስ ሴት ኤ ማለት ነው። እንደዚህ አይነት ሴት ላይ እዚህ ቻፕተር ላይ አጠቃላይ እንደነዚህ አይነት ፎርሙላዎች ለምን ይጠቅሙናል? ፈተና ላይ ምርጫ ላይ ትሩ ፎልስ ላይ ምናምን ሲመጣ ክሮስ ቼክ ለማድረግ ጊዜ ከሚወስድብን ፎርሙላዎችን ካወቀን ግን ኢዝሊ መስራት እንችላለን ማለት ነው። ከዛ ቀጥሎ የምናየው 8ኛ ላይ ሴሜትሪክ ዲፍረንስ የምንለውን ነው። ሴሜትሪክ ዲፍረንስ ኦፍ ቱ ሴትስ ሴሜትሪክ ዲፍረንስ ኦፍ ቱ ሴትስ ምን የሚለውን ስናይ ሲምቦሊካሊ ኤ ዴልታ ቢ ተብሎ ሲምቦላይዝ የሚደረግ ነው። ይሄ ምን ማለት ነው? ኤ ዴልታ ቢ ፎርሙላ አለው የራሱ፣ ቀላል ነው። ኤ ዴልታ ቢ ምን ማለት ነው? ኤ ዊዛውት ቢ ዩኒየን ቢ
ቢ ዊዛውት ኤ ማለት ነው። ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ማለት ነው። ወይም ደግሞ ሌላ ፎርሙላም አለው እንደ አማራጭ ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለት ነው። በቃ እስካሁን ያየናቸውን ኮንሰፕቶች እዚህ ላይ አፕላይ እናደርጋለን ማለት ነው። ሲምፕል ኤግዛምፕል ልስጣችሁ። ሌት ሴት ኤ ኢኳልስ 1 2 3 ቢሆን ሴት ቢ ደግሞ 2 4 6 2 4 6 ቢሆን ሶ አሁን የተጠየቀው ኤ ዴልታ ቢ ወይም ደግሞ ሴሜትሪክ ዲፍረንስ ኦፍ ዲስ ቱ ሴትስ ተብሎ ከተጠየቀን ምን እናደርጋለን? መጀመሪያ የሚያስፈልገን ኤ ዊዛውት ቢ እና ቢ ዊዛውት ኤ ያስፈልገናል አይደለ? ስለዚህ ሁለቱን እንስራ። ኤ ዊዛውት ቢ ማለት ኤ ውስጥ ያለ ቢ ውስጥ የሌሉ እነማን አሉ? 1 እና 3 አይደል? 2 እዚህ ያለች። ስለዚህ 1 እና 3 ኤ ውስጥ ብቻ ያሉ ናቸው። ከዛ ደግሞ ማንን እንፈልጋለን? ቢ ዊዛውት ኤ። ቢ ዊዛውት ኤ ማለት ደግሞ ቢ ውስጥ ያሉ ኤ ውስጥ ግን የሌሉ፣ እዚህ ውስጥ ያሉ እዚህ ውስጥ ግን የሌሉ 4 እና 6 አይደለ? 4 እና 6 እንጽፋለን። ከዛ ሁለቱን ዩኒየን ማድረግ ማለት ነው። ሶ የሁለቱ ዩኒየን ይሆናል ኤ ዴልታ ቢ ማለት ነው። የሁለቱ ዩኒየን ማለት ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ይሆናል ማለት ነው። ሶ የሁለቱ ዩኒየን ማለት ሁለቱን ቀላቅሎ መጻፍ ማለት ነው። ሲምፕሊ 1 3 4 እና 6 ይመጣል ማለት ነው። ሶ በዚህ መልኩ ማግኘት እንችላለን ማለት ነው። እሺ መጨረሻ ኮንሰፕት ለዛሬ የምናየው ካርቴዥያን ፕሮዳክትስ ኦፍ ቱ ሴትስ ነው። ሲምቦላይዝ የምናደርገው ኤ ክሮስ ቢ ተብሎ የሚጠቀሰው ነው። ይሄ ምን ማለት ነው? ዲስክራይብ ስናደርገው ኤ ኮማ ቢ which is A is an element of set A and B is an element of set B። እንደዚህ አድርገን ነው ኤክስፕረስ የምናደርገው። ይሄ ምን ማለት ነው? ከመጀመሪያው ሴት የመጀመሪያዋን ኢለመንት ከሁለተኛው ሴት ደግሞ ሁለተኛዋን ኢለመንት አድርገን ፔር አድርገን የምናስቀምጥበት ነው። ከፎርሙላ ይልቅ በኤግዛምፕል ባሳያችሁ በጣም ቀላል ይሆናል። ሌት ለምሳሌ ሴት ኤ 1 and 2 ቢሆን ሴት ቢ ደግሞ 4 and 5 ቢሆን ኤ ክሮስ ቢን ወይም ደግሞ ካርቴዥያን ፕሮዳክቱን የሁለቱን ሴቶች ፈልጉ ከተባልን ምን እናደርጋለን? ከዚህ አንድ እየወሰድን ፔር እያደረግን ማስቀመጥ። አንድን እንውሰድ ከዚህ፣ ከዛ ደግሞ ከዚህ ሌላ ቁጥር አንድ ፔር ማለት ነው። 1 እና 4 አንድ ፔር ሆነ። ከዛ ድጋሚ አንድን ወስደን ደግሞ 5ን እንውሰድ፣ ሌላ ፔር አገኘን አይደለ? ከዛ እንቀጥል፣ 2ን እንውሰድ፣ 2 እና 4። ከዛ ማን ቀረ? 2 እና 5 ቀረ ማለት ነው። ሶ በዚህ መልኩ ማስቀመጥ ነው። ካርቴዥያን ፕሮዳክት ቀላል ነው። ሶ እንደዚህ ማስቀመጥ እንችላለን። የመጨረሻ አንድ ፖይንት ልጨምርላችሁ። ነምበር ኦፍ ኤ ዩኒየን ቢ ከተጠየቀን ብዙ ጊዜ ካልኩሌሽን ላይ ምናምን ይጠየቃል። ነምበር ኦፍ ኤ ዩኒየን ቢ ከተጠየቀን ማወቅ ያለብን ቤዚክ ፎርሙላ ስለሆነች ነው። ሶ ነምበር ኦፍ ኤ ዩኒየን ቢ ማለት ነው ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ነው። ሶ እቺ አፕሊኬሽን ፓርት ላይ ሞር አፕላይ የምናደርጋት ቤዚክ ፎርሙላ ናት ማለት ነው። ሶ ለዛሬ የነበረን ቶፒክ ይሄንን ይመስላል። ሶ ቻፕተር 1ን በዚህ መልኩ ጨርሰናል ማለት ነው። ቀጣይ ላይ ጥያቄዎችን በደንብ እንሰራለን። ፈተና እየደረሰ ይሆናል አንዳንዶቻችሁ ኦር የምትፈተኑ ትኖራላችሁ። ሶ ለዛ የሚጠቅማችሁን አሪፍ ናቸው ለእናንተ ለፈተናችሁ ያግዛችኋል ብዬ ማስባቸውን ጥያቄዎች አዘጋጅቼላችኋለሁ። እነሱን ከኔ ጋር አብረን እንሰራለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። የምትነግሩኝ ሀሳብ ካለ ያልገባችሁ ነገር ካለ እንድሰራላችሁ የምትፈልጉት ፖርሽን ካለ ኮመንት ላይ አሳውቁኝ። መልካም ጊዜ